ሴፍሻ የቅድሙን ጨርሰለ ውድድር ደርሶ ከመጡ በኋላ ውድድር ሲበላሽ ትሪት የምታረግበት መንገድ በጣም ከባድ ነው። ወደ ነበረው ሙድ ለመመለስ አንዳንድ ሰው ተው ይመለሳል። አግሬሲቭ የሆነ ሰው ደግሞ ብዙ ጊዜ ይፈጅበታል። ከጉዳቱ ምክንያቱም ደክሟል። የደከመውን ያን ዋጋ ማግኘት አልቻለም። ሜዳሊያ ውስጥ አልገባም። በጣም ሞራሉ ይሰበራል፣ ይጎዳል ብዙ። እሱ ለመመለስ ብዙ ዋጋ ትከፍላለህ። ትሪት አርግ አንቀፍ የራስን ስጦታ ሰጠ ዋንጫም ልገዛ ትችላለህ። ሌላ ስጦቶችም ልታረግ ትችላለህ። የሚያዝናናትን ነገር ልታረግ ብዙ ዋጋ ትከፍልበታለህ። ወደ ሪትሙ ለመመለስ በጣም ብዙ ዋጋ ነው የምትከፍለው። ስለዚህ ይሄን ሁሉ አርገህ ትሪት እያረክ ነው የምትመጣው። ይሄ ትልቅ ዋጋ አለው። እሱ ዋጋ አለው ማለት ያን ለማንሳት በጣም ትደክማለህ። እንዳልከኝ ትውቃችን ከጋብቻ በፊት 3 አመት ነው። ልክ 2000 ላይ ስንጋባ የመጀመሪያው በሙሉ ወንጌል አማኞች ቤተክርስቲያን የተጋባ ነው። 10 አመት አብረን ቆይተናል። ኦልሞስት እንግዲህ ከተጋባን ከስንተኛው ኦልሞስት ከ8 አመት ከ7 አመት በኋላ ነው። እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቆሜ ነበር። እሷን አደርሳታለሁ፣ እሷ ተሳትፋት ብላ ትመጣለች፣ እኔ ውጭ ላይ እጠብቃታለሁ፣ ወደ ቤት እንሄዳለን። ይሄ ነበር ሂደቱ። ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር። ራሴን አገለግላለሁ። እኔ በማምንበት መንገድ ለእኔ እምነት ማለት ራስ ላይ ያለው ምንድነው? ለሌላው መኖር፣ ራስን መኖር፣ ፈጣሪን ማምለክ፣ ነገሮች ሁሉ ማስተካከል ነው። ስለዚህ እኔ በእኔ መንገድ በዛ መንገድ ስለማየው ቆም ብዬ እሷን ትሪት ማድረግ የእሷ መብቷ ነው። የምታምነው የምትፈልገው ነገር ስታደርግ ኦኬ ጎሄድ። እኔ ግን እስቲ ለምሳሌ እኔ ኦርቶዶክስ ሆኜ እሷ ፕሮቴስታንት ሆና ማንም ሰው አብሮ ይኖራል። ሀገራችን ላይ እኮ ብዙ እምነቶች አብረን እየኖርን ነው። አዎ እምነት ሃይማኖት የግል ነው፣ ሀገር የጋራ ነው። በሀገራችን በክፋችን እኖራለን በታንጋችን ማለት ነው። እሺ ሶ ነገሮች እንዲስተካከሉ እንዲመጡ በሞክር አልሆኑም። እንዲስተካከሉ ማህበራዊ የራሳችን ያለን መስተጋብር ትንሽ እንትን እያለ መጣ፣ ይተለያየ። አዎ ምክንያቱም በሐሳብም ስራህን በመደጋገፍ ነው የምሰራው። ሴፍ የስፖርት ፕሮግራም ካለው እኛ ትሬኒንግ ሄደን ከሆነ የስፖርት ፕሮግራም ከፍተህ ማዳመጥ አለብን። ምናዳምጠው ትልቅ አንጋፋ አትሌቶች፣ ትልልቅ አትሌቶቻችን ጀማሪዎች የሚሆኑ ምንማርባቸው ነገሮች አሉ፣ እኛ ምናበላሻቸው ነገሮች አሉ። ስለዚህ ሰምተን ነው እኛ እያደስን የምንሄደው። ከሊኮ ዛሬ ዲያንስ ይሰጠ እንደዚህ አይነት ነገር አለፈ፣ ስለኛም ማስተያየት ይሰጣል እኮ እሱንም እናዳብርበት ነው። ይሄን በሚሄድበት ሰዓት ነው እነዚህ ነገሮች ማጥፋቶች ይካሄዳሉ። ሌላ ነገር ይሰማል። ቲቪ መጥቶ ደግሞ እኔ አሁን ለምሳሌ ወርልድ ሻምፒዮን ኦሎምፒክ ሲሆን ብዙ ጊዜ አልሄድም። ከስንት አንዴ ብዙ ጊዜ ያው ቲም ስለሚሄድ ቲሙን ማጣበብ ነው የሚሆነው። እኔ በዛ ላይ አልካተትም። እኔ ባለ ሌሎች ውድድሮች ላይ ግን ብዙ ጊዜ መሄድ አውሮፓም አሜሪካ ብዙ ቦታ መሄድ እድሉ አለኝ። እስከ ናይኪ ግሎባል ድረስ በደንብ እንተዋወቃለን። ጆሲ ኦርማን እኔ ከአንዱ ቤተሰብ አንዱ ነኝ። ዋው! ስለዚህ እንደዚህ አይነት እንቅስቃሴዎች አብረን በጣም እናካሄዳለን ማለት ነው። አሁን እሷ የሀገር ውድድር ስትሄድ እኔ ቤት ስለምቀርብ VHS አዘጋጃለሁ። DSTV አለኝ፣ VHS ካሴት አለኝ። እሺ ውድድሮቹን በሙሉ ሪከርድ ነው ማድረገው። ሪከርድ አድርጌ እጠብቃለሁ። በቃ ይሄን ነው የምከታተለው ስራዬ። የሁሉንም ውድድር ሪከርድ አድርጌ ቁጭ አደርጋለሁ። እኛ አሪፍ ነገር ከመጣ ሰየው ይሄንን የምንማርበታለን። በጣም ምልጥር ማየት እናድግበታለን። እኛ ራሳችን እንማርበታለን ማለት ነው። ይሄ ሆኖ ውድድር ይሳካልም ይበላሻልም። ብዙ ጊዜ ተበላሽቶብናል። ለማሳየት ያህል እንደገና ይሄን ዶክመንት አድርጌ ስትመጣ ይሄን ትሪት ካረኩ በኋላ እንኳን ይሄን እኔ ከፍቼ ይሄ ውድድር ስተትሽ ይሄ ነው ከቃል በላይ ማየት ማመን ስለሆነ ይሄ ነው እዚህ ጋር እንደዚህ አይነት ተፈጥሯል። በፍጹም ማየት አትፈልግም። ካሴቶችን ሰብራ መጣል እኔ ደከም ከዚች ምናምን አንተ ያዘጋጀሁት ነገር በሙሉ ፎርሽ ታደርጋለህ። ምክር ፎርሽ ታደርጋለህ። በሜዳ ላይ ሰዓት ይዛሉ። አንዳንዴ በግል እንሰራለን። አዲስ አበባ ስቴዲየም ማን እኔ ገብቼ በዚህ አጋጣሚ ኮቾችን በጣም አድንቃለሁ። እነሱም ጋፋ ሰው አይደለሁም። ራሴን ጥቂዬ ነው ትሬኒንጉን የማየው፣ አስተያየት የምሰጠው፣ የምንመካከረው ከኮቾቹም ጋር ከእሷም ጋር እንዲህ ቢሆን ብለን እንደ አንድ ቤተሰብ በጋራ ነው የማገለግለው። አብሬ ሜዳ ላይ እንኳን ትሬኒንግ ሰዓት እንደዚህ እያስኩላት ሰዓቱን የመቀበል አቅም እያጣች መጣች ነው። ለምሳሌ አሁን አንድ ሯጭ ሲሮጥ ሮጦ ሲገባ እንዲሚዘውና ሳምበዲው ቆሞ የሚዝለት በታሪክ አይመጣም። ማይክሮ ሰከንዶች ብዙ ለውጥ ያመጣል። ማይክሮ ሰከንድ ዋጋ አለው። ሪከርድ እኮ ያሰብራል።
እንዲያው ሰከንድ ሻለቃ ኃይሌ ገብረስላሴ ለስንት ማይክሮ ሰከንድ ነው አንዴ በጣም ስለዚህ ይሄ ማለት እንደዚህ ነው ፕሊዝ እባክሽን ኃይለኛ አትሁኝ ተግባብተን እንስራ ስራችን አይበላሽ ከማንም በላይ አቅም አላት ሴቷ ቀነኒሳ እኮ በቃ ጎበዝ ናት ግን እዛ ላይ ያለው አግሬሽን ወይም ደግሞ ኢሞሽን በመሆን ወይም ደግሞ ኦቨር ኮንፊደንስ የሚሆኑት ነገሮች መስተካከል ያለባቸው መገራት መቻል አስቸገረች በጣም ከዛ እነዚህ ነገሮች እኔን ያሳመሙ ይመጡ ዋይ ለምን እንደዚህ ቢሆን ምክንያቱም መኖር ማለት ምን ማለት ነው አንደኛ ለሀገርህ መልካም ነገር አምጥተህ ሀገርን አሳውቀ ራስንም አሳውቀ ቤተሰብንም ጠቅመ ዘራፍርተ ተክተ መሄድ እኮ ሌላ ነገር የለውም ከዚህ አይደለ እነዚህ መንገዶች እንዲሄዱ ላይፍ ስታስተካክል ቻሌንጆች ከበዙብህ አንዳንድ ፕሮጀክቶች ነድፈ በዛ አስተያየት ተደርጎ ኢሞሽን አብረህ እሺ ተባብለህ ጉዳዩ ላይ ስትገባ በኢሞሽን ሀሳብ መቀየር በዙ አጋጣሚ ነገርምና እንትን ሁሉ ገብተናል እኛ መዘጋጃ የአዲስ አበባ መስተዳድር ሁሉ ገብተን ጠይቀናል እኛ አንዳንድ ስራ እንድንሰራ ማለት ነው ምን አይነት ጥያቄ ለምሳሌ እኛ ሀገራችን ላይ አንዳንድ ስራ እንስራ ምን ታግዙናላችሁ ቤትም የለን ኢንቨስትመንት መሬት ይሰጠና እንሞክር አይነት ነገር ሁሉ ለማስከ ማለት ሞክረን አለኝ ዋው እንግዲህ መንግስት ድጋፍ የሚያደርግልህ በዚህ መልኩ ነው የሆነ ነገር ይሰጣል ተበድረም ሰራለ ከባንክ ለምሳሌ ቦታ ቢሰጥ ከባንክ ተበድረ ደግሞ የሆነ ነገር ትጀምራለህ እንዴ ያደከ ነው የምትመጣ እንደዚህ አይነት ሞራሎች ነበሩኝ እዛ ደረጃ ኔድና መሀል ላይ ሲደርስ ይቆማል ኢሞሽኑ ያልቀና የሆነ ሰዓት ላይ ከት ይላል ነገሮች እነዚህ ተበላሹ ሲሄዱ እኔ ወደ መታመም የመጣው ራሴ ስትረስ ውስጥ መግባት ነው የመጣው ላይፍ ማለት መብላት መጠጣት አይደለም ውጪ መሄድ አይደለም ብር መያዝ አይደለም አሪፍ መኪና መንዳት አይደለም ላይፍ ማለት መኖር ነው ህይወት ኖረ መልካም ነገሮችን መስራት ነው ከዛ ውጪ ለስጋ እንጂ ለነፍስ አይሆንም ወይ ደግሞ ለሆነ ነገር አይሆንም ስጋ ምናልባት የሚያከብረው ሰው ሊኖር ይችላል ይከበራል በርግጥ ለስጋ በላይ ደግሞ ህይወት ሌሎች ነገሮች ሊበላሹ አይገባም ለመብላት አይደለም የሚኖረው ለመኖር ነው የምንበላው እነዚህ ሂደቶች የራሳቸው ያሸ ብዙ ማለት ይቻላል ግን አስፈላጊ አይደለም እቺ በቂናትና እያለ እንትኖች ያመጡ ሲመጡ ውድድሮች አልቀዋል ወደ መጨረሻው ነው ምክንያቱም የሆነ ነገር ልትወስድ ከባድ ውድድር ሲመጣ ኃላፊነት ይሰማል ስትጨቃጨቅ እዛ ጋር ያለው ሊበላሽ ይችላል ወጥ አድርገህ ትይዝና መልካም ውድድር ብለህ ሸኝተህ ጥሩ ነገር መጥተው እንድትቀበል ነው የምፈልገው በደስታ እነዚህ ነገሮች እንትን ይላሉ ትሪት ታደርጋቸዋለህ ቢያም መጨረሻ ላይ ያው ውድድሮቹ ማለቁ ስትመጣ ስልክ እየተደዋወልን የተቀበልኳት ኤርፖርት ድረሰች ጎረቤታችን አንድ ሰው አለ የልጁ ባለቤት ቤት ውስጥ እናትየው አሉ የእሷ እናት አሉ የቤቱም ሳሪስ ኮምፓክት አለች አሁን እሷ የምትይዛት እሱን መኪና ከቤት ቁልፍ አውጥቼ ሰጥቼው ይዟት ከኤርፖርት እንዲያመጣት ማለት እሱን ሸኝቼ ነው እኔ በስልክ እየተደዋወል ከቤት ወጥቼ ያቺን ማስታወሻ ጽፌ አስቀምጬ ሄድኩት ላሊበላ ጸበል በኋላ ነው ራሴን ላዳምጥ 10 ቀን 15 ቀን ከራሴ ጋር ላውራና ልክ ነኝ ልክ አይደለሁም ይሄ ማለት ዲፎርስ በቃ ፍቹል ልክ ነኝ ወደዛ መንገድ እያስኬደኛ ወይስ አይደለም የሚለውን ራሴን ላዳምጥ ብዬ ላሊበላ ሄጄም አላውቅም ነዳው ሄድኩኝ ዝም ብዬ በድፍረት አሁን ይሄ በእርግጥም ያንተ የእጅ ጽሁፍ ነው እውነት ነው የኔ የእጅ ጽሁፍ ነው በዚህ ደብዳቤ ውስጥ ምን ለማለት ነው የፈለከው እስኪ መጨረሻ ላይ ምናልባት ሰው ሁሉ ሲቀባበለው ስለነበር መጨረሻ ላይ የሚቀጥለው እስኪሆን ድረስ ሰላሙን እመኝልሻለሁ ውሳኔ ወሰንኩት ለሁለታችንም ደህንነት ስል ነው ይላል ውሳኔው ምን ነበር ውሳኔው አንደኛ መሄድ ነው ከሷ አጠገብ ተቀብሎ ወደዛ መሄድ ነው አንድ ቀን ሁለት ቀን ያልተለያየውን ሰው ለ15 ቀን ስትለየው ምን ሊያስብ ይችላል ስለዚህ እዚህ ሄድኩት ያን ያለውን ፍትጊያ ውስጣችን ያለው ጥሩ ያልሆነ ነገር እስቲ ዞር ብዬ ሊዮ አንቺም ተረጋጊ እኔም ልረጋጋና ወደ የሆነ ነገር እናድርግ ሐሳቡ ባጭሩ በእኔ ቋንቋ ይሄ ነው ከዛ መረበሽ እየመጣች ነው ተቀብሏታል ቤታ ስትመጣ እንዳትረበሽ ነው ይሄን አውጥቼ ቁጭ ያረኩላት እጄ ላይ ያለውን ቀለበት አጠገቧ አድርጌ እንድታየው ነው ገብቷል ሌላ ኢሜጅ የለውም ተረጋጊ ኦሬዲ ወስኛለሁ ፍቺ ምክንያቱም ብዙ ጊዜ ታሽቶ መጥቶ እዛ ጋር ወስኛለሁ ፍቺውን እኔ ላይ ግን ልክ ነኝ ልክ አይደለም የሚለውን ደግሞ አዳምጥ ፈለኩኝ ነገር 15 ቀን ጊዜ ሰጠሁት ለዛ ነው እስቲ ሆይ ራሴ ብለህ ጸበል አድርግ የምታቦታዎች ይጸልዩልኝ
ምን ጋር ነኝ ያለሁት እውነት ነው እኔ ነኝ ከኔ ውጪ ነው ልክ ነው አይደል ልክ አይደለም ሐሳቢ 15 ቀን በደንብ ከራሴ ጋር ወራው ልክ ነው የሚለኝ እኔ ኦኬ እና እንትን ካልኩ ተመልሼ መጥቼ ስልኬን አጥፍቼ ነበርና ስልክ ከፍቼ ሳምበዲ የሚደውልልኝ ሽማግሌ ያለ ጎረቤት ሰው አለ ማን ይፈልገኝ ሰው ማግኘት ይችላል ሬዲዮ ይቁጫል እሷ ግን ሆን ብለህ እንደተደበቅ አይነት ስሜት ከንግግሯም እንደገባኝ ምናልባት እሷ አለ ምናልባት ቃል በቃል የሷን ምንሰማው እስኪ 2009 ወደ ውድድር አሜሪካ ይርኩት ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ ማፈለግ ጀመርኩ አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ይያለው የሚል የተጋባነው በፕሮቴስታንት እምነት ነው በሙሉ ወንጌል እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄዳ አፈላለገች እና የሰጣሃት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረችው ያ ልክ አይደለም በእኔ እምነት አሁን እናቴ ጋር ደውላ እናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም ከስተት ከመንገድ የወጣ ነው እኔ መጣው ስልኬን ከፈትኩ አንድ የሚያውቁ ሽማግሌ ደውሎ አገኙ አናገሩኝ እኔ በጉዳዩ ያው ራሴን ለማዳመጥ ይሄን ያህል ጊዜ አልነበርኩም ርቄ ነበር ከሷ አሁን ግን መጥቻለሁ የመጣሁትም ያው እንደጋገር ለውሳኔ ነው ያለው ነገር ማናገር ይችላሉ አልኳቸው ነገሩኝ በተለያየ መንገድ አናገሩኝ መጨረሻ ላይ ያለውን በአቋም ጸንቼ ነው የመጣው ጸንቻለሁ ምክንያቱም መኖር ማልግት እንዳልኩ ብዙ ነገሮችን ተከተ ማለፍ ነው ስለዚህ እዚህ ጋር ወይ የኔ ያለ መኖር ለሷ ሌላ እድል ይሆናል በያምን ነበር ምክንያቱም ብዙ ጋር ያለው ፍትጊያ ሌላ የተሻለ ነገር ይፈጠር ይሆናል ሰው ለምን እንደከማለን ሁለታችን በባዶ መፈራገጥ ዝም ብሎ ካልተግባባ ተግባብተው ነገር ማድረግ ካልቻልክ ደግሞ በህት ወንድ መቀጠል ይችላል አይደል ያን አስብ ያረኩ አባታችን ጠሩ ሽማግሌው ወሳኔ ነገርኳቸው እሷን ጠሩ አናገሩ ተነጋገርን ምክራቸው እንደው ምንድነው እኔ ፈትቼ አብረን አሁን ካለች ባለቤቴ ጋር እንኳን አብሮ ተቃቅፎ ነው የሚኖሩት በፍቅር ነው እናሳልፈው እንረዳዳለን ካመናችሁበት ሰላሙ ይሄ ነው የሚበልጣው እንደሌላው ሰው ደግሞ የማይሆን መንገድ የሚገባበት ምንም ነገር የለም ይሄ ነው ሰላም አንድ ሰው በተለያየ ጫና አብሮ ሲኖር ሳይስማማ ውስጡ ሳይድስ አብሮ ሲኖር አደጋ ላይ ነው ሁሉ ጊዜ የምናየው እንደምንሰማው ማለት ነው ውሳኔ ነው ከሆነ ለመልካም ሲሆን ጥሩ ነው በዛ መንገድ ተማመንን እሷ አይስትል ኦኬ ሌላም ማስፈራራት ማሳየዋለሁ እንደዚህ አይነት ነገሮች ማለት ሲጀመር ኦኬ ራይቱ አለኝ ወይ ማንዴቱ ካለኝ ህግ ካለ መንግስት እንደዚህ አይነት የሚቻል ከሆነ ይተበቃ ማቀርቋው ፍቺ መጠየቅ ይቻላል ወደ ፍርድ ቤት ማመልከቻ ተጻፈ እንደውም ከተበቃዬ ጋር አግሪመንት ፈጠረን እንደ ተበቃ እንደማለሙያ ያለው ንብረት ጠየቁኝ ማገድ ስለሚቻል ማለት ነው ይሄን አርገ በዚህ መንገድ መሄድ እንችላለን ሲሉ እኔ ንብረት አላገድም እኔ ከቤት ወጥቻለሁ እሷ ጋር እንደማንኛውም ሰው ከጓደኞቿ እንዳታንስ ቤት ውስጥ ተሳትኖር እኔ ውጪ ሆኜ ያለው ነገር ማየትን መከታተል እንችላለን ብዬ ተማመንን ሳቸውም ደስ አላቸው መጥሪያ ሰጠን አመለከትን ፍርድ ቤት የፍቺ እንትን ማለት ነው ከዛ መጥሪያ ተሰጣት ቀረበች ከዛ ፍርድ ቤት የራሱን አካሄድ ብዙ ሄደ ማለት በሚያስኬደው ልክ ሄደ መጀመሪያ እንደውም ለማስታረቅ ጥረት ይደረጋል መሰለኝ አዎ እሺ ጊዜም ይሰጣል የኔ ጽናት እንደቆመ በቃ አንተም ፍቺውን ፈለግ አዎ እሷ ደግሞ መፋታቱን አልፈለገችም በወቅቱ አዎ እሺ ምክንያቱም ምንድነው እኔ እምነት አይፈቅድልኝም ነው ግልጽ ነው እኔ ግን እሷ ጋር ፍቅር አለ አንተ ጋር ፍቅር አልቋል ሊባል ይችላል በጊዜው ፍቅር ያልቃል ይባላል እንጂ ያልቅም ትዝታዎች አሉት እኮ ፍቅር መልካምነት እኮ ፍቅር ነው እኮ ያሳልፍካቸው መልካምነት እኮ ይመጣሉ አይምሮ ውስጥ ሁሉ ነገር አሉ መልክ ሁሌ ጠላት ሆነም እኮ የሆነ ነገር ትዝ ይላል ጠላት ተኮኑብም ትዝ ይላል መልካም ጊዜ አና ጊዜ መጽናናችን እሱ ነው እኮ ምንድነው ላፓርገ የምታየው ነገር እኮ ያሳልፍካቸው ደክ የተነሳው ነገሮች ናቸው የሚያለ ህይወት እንደገና እኮ ሰርቫይቭ እንድታረግ የሚረዱ ሰው እዛ ደረጃ ደርሰን ዛቻው ሲመጣ አልተመቸኝም አሳያለሁ ምናምን ነገር እኔ በፍቅር ነው የጠየቁት እኔ ወጥቼ በሰላማዊ መንገድ አንቺ ትብሽ አንተ ትብስ ሴት ልጅ ናት የሀገር ሀብት ናት ውጭ ወጣ ወይ ምን ተደርብ ይዛ ሳንጨቃጨቅ እሷ እየኖረች እኔ ውጭ ላይ ሆኜ ጉዳዩን ነው ሰላም እንጀመርን ማለት ነው
መጨረሻ ላይ ፍቺው ጥጉ ሲደርስ ብዙ እንዳላስረዘምብህ ምክንያቱም ተናገረች እኔም እምነት አይፈቅድልኝም ስትል አጥጋቢ አይደለም ብሎ ፍርድ ቤት ወሰደ ፍቺው ኢሚዲየትሊ በነጋታው አንድ ክስ መጣ ሲቪል ፖሊስ ተይዞ ወጣው ምንድነው ሲል በጸረ ሙስና ተከሳለ ጸረ ሙስና የመንግስት ሰራተኛ አይደለው የድርጅት የትልቅ ማንቀሳቀሳቸው ከህዝብ ጋር ወይ ኮምፕሌክስ ኖሮኛ አይደለም ትልቅ እንትኖች ማለት ኦኬ ለማለት ስንት ዓመተ ምህረት ማለት ነው 2010 ይመስለኛል ልክ ፍቺው ብሬክ እንዳደረገ እሺ የመጣው ሳምንት አልፈጀበትም ይሄ ጉዳይ ሲመጣ ያን ጊዜ እንግዲህ ባለቤት ተብሎ አልተመለከተም የቀድሞ ባለቤት እንኳን አልተባለም የሆነ አንድ ሰው አካል የሆነ ጉዳት እንዳደረሰ ተደርጎ ሀገር እንዳይወጣ አግዶታል እኔ አላቅም በተለያየ መልኩ ለካ ተይዣለሁ ትልቅ ወንጀለኛ ማለት ነው እሺ ከዛ ቀረብን ያለው ነገር ተያዘ ፍርድ ሂደቱ ሄደ ሳይ ነፃ ምንም ነገር የባልና ሚስት ጉዳይ ነው የፍርድ ቤት ያለው ክርክር ነው በዚህ መልኩ ይለበት ነገር አለ የለም ተባለ በዋስ ተለቀቀ ተጣራ መዝገቡ ተዘጋ ከዛ በኋላ ያሉት ነገሮች እየቀጠሉ መጡ የፍርድ ቤት ክትትላችን ቀጠለ የንብረት ክፍሎች ያሉት ነገሮች እየመጡ ክሱ ይሄደ ሲሄድ ወንጀሎች አሉበት እንደዚህ አይነት ነገር አለ እንደዚህ አይነት ነገር አለ ይጣራ 7 ዓመት ሊፈጀው እኮ እሷም እንደዛ ብላለች ምናልባት እንደው ካለቻቸውና አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሃል በራሷ አንደበት አንዱን ደሞ ላንሳልና ለዛ ምላሽ ሰጥበት አቶ ታደለ ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው በመሎ ይገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው እሺ ወደ 11 ቤት ነው ከ11 ቤት እኔ ምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳው ይዤ ማለት ነው እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው 5 መኪና 11 ቤትና 5 መኪኖች በሩጫ ህይወት ያፈራዋቸው ንብረቶች አጥቻለሁ በግፍ ተነጥቄያለሁ የሚል ሐሳቧ መቼም አንተም አይተኸዋል ሰምቼዋለሁ በሱ ጉዳይ ላይ ያለ ምላሽ ምንድነው ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው እነሱ ማብራራት ከፈለገ ማብራራት ይቻላል አንደኛ 11 ቦታ አለኝ ስትላት ይቅርታ አድርግልኝ ሴፍሻ 11 ቤቶቹ የት ናቸው ያሉት ያንዳንዱ ቤት ስንት ተገዙ ስንት ተሸጡ የት ነው ያሉት ምንድናቸው ስፔሲፊክ እንኳን የተቀመጠለ ነገር የለም እኔ እንደተረዳሁት ከሆነ ስተት ካለብኝ አረም ምንም እዚህ ቦታ ላይ ሚል የለም ባፍኔ ተነገረ እንጂ ምንም ማስረጃ ቀርቦላ አይደለም ሶ አሁን ባፋ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም የለንም ቀረው እንግዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ ይቀርባሉ የህይወት ውጣ ወረዳቸውን ይናገራሉ እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ያ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል አሁን ይሄ ቀደም እንዳልከው የፍርድ ቤት ጉዳይ ነው የታል መሬት አይነት ነገር እርግጥ ከፕሮግራሙ ማይጠበቀው ጀግና አትሌት ነች በጊዜ ሂደት እንግዲህ ፍልፊት ያያየን በላቧ ሀብት ስታፈራ አይተናል ከዛ ጀርባ እኔም አለው ይያልከኝ ስለሆነ ማለት ነው ስታፈባ አይተናል እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድናም የለንም እሷ በህይወቴ እንዲህ አይነት ነገር አጋጠመኝ ለዚህ ደግሞ ፍትህ ተጠብቃለሁ የሚል ጥያቄ ነው ያቀረበችው ስለዚህ ዛሬም የተገናኘነው እኮ ከዛ ተነስተን በዚህ ወገን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው ማለት ነው ምናልባት ያንተም ወላጅ ስም ተነስቷል ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው ምናልባት እስኪ ቪዲዮውን አይተነው እንመለስ
ኢቭን መንግስት ሽልማት ሰጥቶኛል ብያለሁ ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው ሙሉ ይቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል ያው እንግዲህ አይተዋል ለዚህ ያለ ምላሽ ምንድነው ታደለ መልካም ሴፍሻ ይሄ ነገር ለእናቱ እንደዚህ አረኩ ስትል ለእናቴ ደግሞ እንደዚህ አርገንላታል አላልቼም እውነታው ግን ምንድነው መሰለህ 2002 ላይ የሷ እናት ማለት የኔም እናት ናቸው እናቶችን ኮፈሌ ነበር የሚኖሩት ኮፈሌ እየተመላለስም ነበር ምናግዛቸው ምንጠይቃቸው ምናምን ማለት ነው ዶላር እሳቸው ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፋያ ያረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው አሟልተንም አንድ ላይ ምቹ አርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ ይህን ካረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል እጣ ለነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣው ያወጣችልን እጣው ስታወጣ ለኛ እንደውም የተሻለ ነው ይደርሳል ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንለም ትንሽ የተሻለ የኛ እጣ ደረሰን ለኛ ወጥታለን ማለት ነው ያለችው ነገር አደሰን ማዘር መታ እንድትቀመጥ አረገን 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው ስሊፖችን ላሳይ ይችላል ደብዳቤዎችንም ላሳይ ይችላል ሽልማት ሳይው በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት የኔ የሷ እናት የኔ እናት ነው ምን ኖሮም ለነሱ ነው ለቤተሰቦችንም ጭምር ነው የምንኖረው እኛ ብቻ በልተን ለጀሪ ነገር ብኖ ባዶ ቀፎነት ህይወት ለናተም ነው ህይወት ለወንድም ለዘመር ነው ህይወት ለሀገር ለጎረቤት ነው ለሀገርም ጭምር ነው አይደል ህይወት የምትኖረው መኖር ማለት እኮ ነው ይሄው ትርጉሙ ይሄ ነው እኮ አለበለዚያ እኮ ሳርግ የጋጡ ዝም ብሎ መዞር ይቻላል ምን ያለፋናል እንደዚህ ምን ያደክመናል ይሄ ነዛ ጋር ያልኩት ያረኩትን ትሪትመንት ስታይ እኔ እንኳን ይሹን አላቅ እኔ ክሪስ ክሮስ ነው የምወደው የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው በርካታም ያለው ያ ነው ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟን ይዞርላት ካርታ ይሰራላት ሰርፕራይዝ እናርጋት አለች የማጥሩ መልካም ይሄ ያንን ቤት 200 ሽያጭ 200,000 ብር ሽያጭ ውል ተሰርቶ ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያረጋል ያመላልሳል አይደል ያመላልሳል ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካምነቱ እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያረግነው ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው ይሄ ካርታው ካለቀ በኋላ ቢሰይደን ሰርፕራይዝ ነው ያረግነው የባህል ምግብ ተዘጋጅቶ የቅቤ ቡና በጣም ወጥተው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ ምትሄድ ናት በፍቅር ነው የምትወደው ነገር ተሰርቶላት ተጋብ ፎቶ ተነስቶ ያ ስልክ ያለ መኖር ነው እንጂ ፎቶግራፍ ሲቀባበሉ እንደዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ የአንድ ስልክ መጥፋት ነው ይብሉ ታሪክ እዚህ ድረስ ያመጣው ሰው በፍቅር የሰጠችውን ቤት ነው ዛሬ ሐሳብ ቀይራ ስለ እርግጠኛ ነኝ እኔም አልሰማውም ሻሸመኔ ስለተደረገው ነገር አልተናገረችም እዚህ ሾው ላይ ሻሸመኔ ምንድነው ለናትየው አዋሾ ቀበሌ ላይ ለናትየው ያመጣናቸው ነው መኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይደለም ሴፍቲያቸው እንዲጠበቅ ልክ እሷ ለኔ እናት እንዳረገችው እኔም ደግሞ ለሷ እናት አድርግ ያለው አርጋለች እሷ እኔ ለሷ እናት ነው ያረኩላችሁ ግን የጋራም ቢሆን እሷ ደግሞ ለኔ ነው ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አርገናል በጋራ በጋራ ከዛ ባለፈው 200 ካሬ ደግሞ በኔ ስም ገዝቼ ነበር እዛ ሻሸመኔ እዛው አካባቢ ላይ እሱም ቦታ ለእትየው እሷ ከዛ ካልተመቸ ቦታ ላይ ራሷ ወጣ እናቷ ጎን እንድትሆን በኔ ስም የነበረውን ሁሉ ለሷ ታስተና
እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ ለቦታ ዝም ብሎ ይወረወራል? ምንድነው ትርፉ? አጥቅት እንግዲህ አሁን ዛሬ የተገናኘ ነው ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ የምናገር አለብኝ ስላልክ ነው እንጂ ለምሳሌ 5 መኪና ጉዳይ ተነስቷል። ቅድም ብለሃል ለምን በማስረጃ እንዴ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ ዓለማት ላይ ሮጠው የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍቶ በላባቸው የሚያመጡት ነውና 5 መኪና የታለ 5 መኪናው ሊብሬ ምናምን አላልንም። 11 ቤት የታለ የቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል። ጀግና አትሌት ነች ካሁን በፊት ከሰራችው ስራ አንፃር ማለት ነውና ከዚህ አንፃር ምን ላይ ስትበት የ5 መኪናውን ጉዳይ ስለተነሳ ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። 11 ቤት 5 መኪና 11 የሚባለው ፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለኔ የሚያዳላበት ለሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው ነውም ደግሞ ህጉ አጠቃላይ ንብረታችሁ እንድታስተዳድሩ እኩልና የነበረው አንተ ጋር እውነት ነው። ጉዳይ የምትለው አንድም እሱ በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ያዙ። ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ ውክልናው መሰረት በማድረግ ከናቱ ጨምሮ እንግዲህ ለናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ ወንጀላው እንደገባኝ። ለዚህ ምላሽ ስትበት ኦኬ በመሰረቱ አንዱ ውክልና የምትሰጠኝ አንድ ሰው የሚሰጥ የሱን ስራ እንድትሰራለት አሁን የናሷ ባልና ሚስት ነን። ግማሹ የኔ መብት ነው፣ የሷን ግማሽ መብት ነው ለኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ነኝ፣ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብኝ። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም። ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መብቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት ይሰጠች ይሄን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይሄ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የሷ ማሰብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል? በቃ ንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ ያሺም እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክስ የስፖርቱን ስራ ደግሞ በእንዲህ ባላች ነገር መጥቀም ማለት ነው። ሳይኮሎጂካሊንም ማረም ማስተካከል ማለት ነው። እያለን እንግዲህ እንደዛ እየሰራን ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር እኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ። ችግር በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መጥቶ መወያየት እንችላለን ያልኩ። ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ በመስማት ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን አመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለ። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ የምናገረው
ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገደደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረ ወደ 6-7 ጥይት ይተኮስብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ ብዙ ነገር ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛ ሰዓት እንደዚህ ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርሴን ብታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩኝ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ ያልኩት ለሚወክፈው ፖሊስ ለሚመምሪያ ያውቃል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቆ ኤግዚቢት ተይዞ ነው መሀል ላይ ስድረስ የቆምኩት እኔ። እሺ ፈርዘር መሄድ ስለሌለብኝ 5 መኪና ተብሏል። 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይስ በሂደት አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደማንኛውም ሰው ስንጀምር አንድ መኪና ነበር። እንደው ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረን ሌላ መኪና እንይዛለን። ግፋቢል ግቢያችን ውስጥ የሚቆመው 2 መኪና ነው። እሺ አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን አንድ ደግሞ በየትሬሊንጉ ጋር ቁልቁለቱ ዳገት ኮርኮንች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዟሉ፣ አንዱን እሷ ትይዛለች። እሺ እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ። አንድ መኪና እንገዛለን፣ ተወሰነ ጊዜ እንጠቀምና እንቀይረዋለን በሌላ መኪና፣ አሁንም ተጠቅመን እንቀይረዋለን። ቁጥራቸው ሜቢ 5 ሊመጣ ይችላል። እነዚህ ስናረጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ ነበረን። ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛን። ያሪስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር፣ እሷን ገዛን። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን እኔ የተወሰነ ጊዜ ነዳነውና እሱ ለዛ ለመለሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ኮንታክቱን ያመጣችው እሷ ናት። እሺ ከዛ ሰው ጋር ያለው ዝምድና ቅርበት ስላለ እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር። ይሄ መኪና ሸጠን ብንቀይረው እየተባልን እያወራን ነበር። ሳምበዲ እኮ ሊገዛ ይፈልጋል። ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው። እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ የሆነ ሰው ነው። ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው። እሺ 3 መጣን አይደል? አራተኛው እሱ ሲሸጥ ቪትስ ገዛው፣ ቀይ ቪትስ ለራሴ እኔ እንዲዛት። አሁን 2 መኪና አለ። አሁን 2 መኪና እንሸራችላል ማለት ግቢ ውስጥ። አሁን 2 እሷ ያ ኮምፓክቱ አለ፣ እኔ ቪትስ አለ። ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው። አይ እንክብሉ እንደዚህ ነው የሚሄደው። ዶልፊኑን ገዛው፣ ዶልፊኑ እኔ ጋር አለ፣ ቪትስ ያሪሱ እሷ ጋር አለ። 2 መኪናውን አንድ እሷ ጋር አንድ እኔ ጋር አለ። ሶስቶች በመንከባለል ላይ መጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆመዋል የሚል የሚያርም ካለ መልካም ይኸው መድረኩን መምጣት ይችላል። አሁን በምንድን ነው የምትተዳደረው አንተ? እኔ አንደኛ ከቤተሰቦቼ ጋር ነው ያለሁት። አገባህ? አዎ አግብቻለሁ። ወለድክ? አዎ ወልጃለሁ። 3 ልጆችን አፈራ? በጣም አዎ። ምናልባት ይሄን ሁሉ ሮጣ ጎዳና ተዳዳሪ ልሆን ነው እያለች ኦኬ። እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። ያን አስተያየቷ እንዴት አየኸው? ኦኬ እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበር መጀመሪያ ላይ
በኋላ ላይ እንደውም ነው ብዬ ይሁን ብዬ ለሰው ያስተላልፍኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ደህንነት መውጫ ቶፊቅ ዳቦ ቤት አካባቢ ወደ 800 ምናምን ካሬ ከዛም በላይ ትልቅ ቦታ አለ። በሷ እጅ ያለ በሷ ስም ያለ ሰርቪስ ቤት አለው። ለትልቅ ፕሮጀክት አቅጆ ያንን ስኬጁል አድርጌ ላዘጋጀው ሊሰራ የተሞከረውና የተበላሸ ያልኩ አንዱ እሱ ነው። እሷም በሷ ስር ነው ያለው። እጇ ላይ እንደምትነዳው መኪና አለ። አያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አይደለ? እሷ 7 ዓመትን የስከራክር ውጪ ነው እኮ ቤተሰብ ጋር ምናምን ጋር ስረዳ ስታች እሷ የምትኖርበት ነው። ካርታ ያለው በሁለታችንም ስም ነው። በጋራ ያፈራነው ንብረት ነው። መጀመሪያ ላይ ውሳኔዋ ላይ መጀመሪያ እንትኗ ላይ ንብረት ላይ እዚህ ላይ ችግር የለብኝም መብቱ ነው። እሱን መካፈል ይችላል። ቃል በቃል ያለውን ማምጣት ይችላል። የፍርድ ቤት ውሳኔዎቹ ሂደቶች ተያዙ አይደል የሚመጡ እሱን እንደ መረጃ ለህዝቡ ማቅረብ ይቻላል፣ ማምጣት ይቻላል። እሷ የኖረችበት ነበር። 7 ዓመት ሁሉ ውጪ የተንከራተትኩ ስንከራከር የነበረው መስማማት ስላልነበረ ማለት ነው። ስለዚህ ህግ ነው የዳኘው። ህግ የራሱ ልክ ሄዶ ነው። ህግ በዚህ አጋጣሚ ህግ በጣም ሊከበር ይገባል። ላደንቅና ላመሰግን እወዳለሁ። ከታችኛው ፍርድ ቤት እስከ ሰበር አጣሪ የሚባል አለ መጨረሻው እዛ ድረስ ሄዶ ብዙ ታጭቶ ብዙ ባለሙያ ብዙ ማስረጃ ይምጣ ተብሎ ከ4 ከ5 ጊዜ የተላከባቸው ብዙ ቦታዎች አሉ። የሌለውን ኬት ሊመት ይችላል። ለእኔ ሊፈርድ ይችላል ሴፍሻ እሷም ዜጋ ናት፣ እኔም ዜጋ። እንደውም ከኔ ትንሽ ቫይቭ ያለው እንደውም እንትን ያለው እሷ ጋር ነው አይደል? እሱ አይደለም ፍርድ ቤቱ ይሰራ የነበረው በሀቅ ባለው በመረጃ በማስረጃ ባሉ ነገሮች ነው። ሄዶ እንግዲህ እዛ ጥግዳ እኔ ማን ስለሆንኩ ነኝ? ለእኔስ ኤቲክሱም አይፈቅድላቸውም። ከታችኛው ፍርድ ቤት እስከሰበር ያሉትን በዚህ አጋጣሚ ላመሰግናቸው እወዳለሁ። እንደው ምንድነው መፍትሄው? ምክንያቱም ቅድም ብለኛል በፍቅር ጥሩ ጊዜያትን አሳልፋችኋል። እግዚአብሔር ሳይፈቅድ ተለያያችሁ። አንተ በግል ሌላ ህይወት ውስጥ ገባ። ነገሮች ግን በክስ ለዓመታት ሄዱ። መጨረሻ ላይ ወደዚህ አቅጣጫ የሚሄድ ነገር እንደሚገባኝ ጫፍና ጫፍ ሆኖ የመጓተት ነገር አለ። ስላሳለፋችሁት መልካም ጊዜ ሲባል እኛ ራሳችን አሁን ከናንተ ጥሩ ነገር መማር አለብን ብዬ አስባለሁ። በሻለቃ ኃይሌ ገብረስላሴ አማካኝነት ሽምግልና ታስቦ እንደነበር ሰምቻለሁ። ያ ሽምግልና ተስፋ አለው። ነገሮችን አለመግባባቶችን በፍቅር መዳኘት። ለምሳሌ እኔ ገለቴ ቡርቃና ወርቻት ነበር። እኔ በቃ አማራጭ ሳጣን ወደ ሚዲያ ወጣሁት እንጂ ለምሳሌ አያት ላይ ያለው የተወሰደብኝን ቤት ማግኘት ከቻልኩኝ ይበቃኛል የሚል ነገር ብላለች። አሁን ሰውም ደግሞ ስታየው ፍለፊት አሁን ቅድም እንደነገርከኝ ነው ከዚህ ልፋትና ድል ከዚህ ሀብት ጀርባ አንተ መኖርህን ነገርከን እንጂ ፍለፊት የምናየውኛ ገለቴን ነው። እውነት ነው። ቅድም ግን ስትነግረኝ አሁን የኮች ያህል ኮቿ ነበርክ እንዴ? የግል የራሷ አጋዥ። ምክንያቱም ከዚህ በፊት 97 98 አካባቢ ራሱ ያሰሯት ፍቅር ይልቃል ጋዜጠኛ ፍቅር ይልቃል ፕሮግራም ሰርቶበታል። ቤት መጥቶ ፕሮግራም ሰርቷል። ያው የተከራይነው ኮተቤ አካባቢ ነው። ሁለት ክፍል ቤት ተከራይተን ነበር የምንኖረው አብረን ከመጋብቻ በፊት ማለት ነው። የኛውን ቤት ከመስራታችን በፊት እዛ ነበር የምንኖረው አብረን። እዛ መጥቶ ፕሮግራም ሁሉ ሰርቶ ያውቃል። 97 8 9 አካባቢ እነዚህ ሁሉ ከኛ ጋር እየመጡ ያዩ ነበር ሁሉ ነገር። ምክንያቱም ከስፖርቱ በጣም ቅርብ ነበርኩ። አብሬ መሮጥ ሰዓት መያዝ ማማማቅ እነዚህ ሳፖርቶች አብሮ ስለነበሩ የሚታይ ነገር ነው ማለት ነው። የሚቃር ነገር አይደለም ማለት ነው። ኮችን በሚለው ይቻላል ያስኬዳል። ያው ብዙ የሌሎች ኮቾቹን አንጋፋዎችን እንትን ሳንጋፋ በልካችን እውነት ነው እንይዛለን አስተያየት እንሰጣለን። አሁን በአጋጣሚ ነገሮች ወደ አደባባይ ወጡ። የኃይሌ ገብረስላሴ ሌሎቹም ሀሳብ አለመግባባቶች በመግባባት እንዲፈቱ ነው። ተስፋ አለው ወይ? እዚህ ላይ በሽምግልና ማምን ሰው ነኝ። እንኳን ክቡሩን ሻለቃ ኃይሌ ገብረስላሴ በዚህ ደረጃ ለኛ ተጨንቆ ማሰብ ወደ ሽምግልና መጥቶ የሚስተካከል ከሆነ ከደስታ በላይ ደስተኛ ነኝ። ምክንያቱም ይህ አግሬሲቭ ሆኖ ያንን ጩኸት እየቀሙ ራስ የጨው ሌላ ጥቃቶች ሌሎች ነገሮች ከመሄድ የሁሉ ጉዳት ከማምጣት በሰከነ መንገድ እንደዚህ ቀድሞ ቢሆን ኖሮ ራሱ በጣም እንዴት አይነት መልካም ነበር። ያንን አብሮ የኖረውን ሰው ስም አጥልሽተ ከማህበራዊ ህዝብ ከህብረተሰቡ እንዲገለል ማድረግ ሌሎች አታክ ሊደረጉበት እንዲደርስ ደረጃ የተገኘው ሞራል ራሱ አንዳንዴ ምን ሆና ነው እስከምን ድረስ ማስብበት ሰዓት አለ። ሰው ቢጎዳ ወይም በዛ ልክ ተጎድቶ ቢሆን ኖሮ አጸፋ ሰጠ ይባል ይችላል።
ግን በፍጹም ባልሆነ መንገድ ሄደችው። በዚህ መሃል እኔ እንዳዘንኩና በድርጊቷ እዚህ ድረስ በመድረሱ እንደዚህ በመሆኑ በጣም እንዳዘንኩና ለዛ ሀዘኔ ግን በመጥፎ ሳይድ በይቅርታ ሁሉ እንዳለፍኳት እንድታቅ ፈልጋለሁ። መጥቼ እንደውም ቀድሜ መጥቼ ይሄ አይደለም እነዚህ ማስረጃዎችን እየመጣ እንደዚህ የመልስ ምት ለመመለስ እንኳን ሞራል አጥቼ ነበር። ስለዚህ በዚህ ልክ እሷ እዚህ መጣች እንደገና በዚህ ልክ ይሆናል የሚለው ሁሉ በጣም እያሳሰበኝ ነበር። ግን ግዴታ ስለሆነ ደግሞ ህዝቡ ማወቅ ያለበትን እውነታ ይዤ ነው ያው እውነታዎች መጥተው በማስረጃ መምጣት እንችላለን። ፌስ ቱ ፌስ አብረን ቀርበን ዳያሎግ ማድረግ እንችላለን። ያንዳንዱ ቤት እዚህ ጋር በየሲባል ይሄ ካለ ይሄ እንደዚህ ማድረግና ህዝቡ በደንብ ገብቶት ፍትሃዊ ፍርድ እንዲሰጥና ፍትሃዊ ፍርድ ውስጥ እንዲገባ ቢሆን በጣም ደስተኛ ነኝ። መልካም ነው እላለሁ። ምናልባት የብዙዎች ጥያቄ ስለሆነ ነው ያለ ሀብታው ምን ያህል ይሆናል? እኔ አልቆጠርኩትም። ምናልባት ወደ 8 ቢሊዮን አካባቢ ትንሽ ፈገግ ያለ ልጇት ነው። እኔ የዕለት ተዕለቴን የምንቀሳቀስ በቤተሰቦቼ የምረዳ ውጭ ካሉ ወንድሞቼ አንዳንድ ነገር የሚሰጡኝ አንዳንዴ የራይድ ስራዎችን የመስራት ሱቆችን የምንቀሳቀስ እየተበደርኩ አትርፌ ለመመለስ እየሞከርኩ ፌል ሲያደርግም ወክ ማድረግ ከቤተሰቦቼ ጋር ከእናቴ ጋር አብሬ መኖር እኔም ልጆቼ ባለቤቶቼ በዛ ላይ ብለምንኖር እንጂ ሀብት ትልቅ ሀብት ኖሮኝ የምንቀሳቀስ በሀብት ደረጃ ማስመዘገበው ነገር ወደፊት ከመጣ ያኔ አሬንጅ እናደርገዋለን እንጂ ምንም ሀብት የሚባል ነገር እንትን የሚል ነገር የለኝም። ከእሷ ጋር በፍቅር ህይወት በነበረ ጊዜ ያው እንግዲህ ለሩጫው ቀረብ ብለሃልና የስፖርቱን ስሜት ቀጠልክበት ወይንስ ከዛ ጋር ተራርቀሃል? ስፔሻሊ አቋምም ያስተው እዚህ ጋር የደረብኩ ሁሉ ይመስለኛል ልብስ ሁሉ ደርብ ያለው አንተ ስመጣ አቋምም ያስተውጣ ከስፖርት ትንሽ ወጣ ያልኩበት ወደ 7-6 ዓመት ወጣ ብሏል። በፊት በሌሎች አርቶችም የመወዳደር ሁሉ ነበር። በአንዳንድ ስፖርቶች ገብቼ ሁሉ ከጋብቻ ፊት ሁሉ እዛ በሌላ ፕሮፌሽን ለመውጣት በጣም ጓጓ ነበር።